ጎሳ ልበየ ቃለ ሰናየ ኒሰገዱ ሀደከኛ ጽዮን ኒዘዱ ሲኬሳስ ክርስቶስ ኢየሱስ ደለቴራ በፊትሽ ካህናት ይማልላሉ በፊትሽ አገልጋዮች መምህራን በፊትሽ ምእመናን ይማልላሉ መማለል ብቻ አይደለም ስምሽን ለልጅ ልጅ ይነግራሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከነፍሮ ቆልቆሎ ዋቀቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የዘመናት ባለቤት ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር በጠብቆቱ ጠብቆ በቸርነቱ ዳግም ለምስጋና ዳግም ለውዳሴ ዳግም ለአምልኮ እንዲህ ባለው ሁኔታ እንድንሰበሰብ የፈቀደልን የረዳን ያገዘን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንዱማ እንዱርሳ በሮተው እንዱማ ደበርሴ ከንጅራቱ መቃይሳ ከገለቴ ፈኑፍ ሞቱማ ሳከዳሉፍ ሐላ አከሲቲን ሐላ ምጀታ ዳንተኤ ኑዋሜ ጅራቱ ታከታኑ ከኑ ገርጋሬ ዋቅኒ ቁልቁሎታ መቃንሳ ከንገለቶሜን ፍያተው ክቡራን ሊቃውንተ ቤተ ክርስቲያን እንደየማይረጋቸው ክቡራን በሰንበት ትምህርት ቤት ደከመኝ ሰለቸኝ ሳትሉ በቀንም በሌሊትም እንደ መላእክት ሥርዓት የምታገለግሉ ወንድሞቼ እህቶቼ ክቡራን ይህንን ቃል የምትሰሙ አባቶች እናቶች ወንድሞች እህቶች የመንግሥተ ሰማይ ምሳሌ የሆናችሁ ሕፃናት በክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ከሞልተኔ ከሚንገልገሌት ስተኔ ገለቴፈሙን አመሉማሳ ከንተይ በሮቶንዱማ ቀንዱ በርሴ ጅራቱ ዋቅኒ ቁልቁሎታ አከደደርቢ ኬኛፍ አከበሌሳ ኬኛው ሶኑት ለካይን ኢጃ አራረ ኢሳቲን ድሬ ቁልቁሉማ ከነቲ ሐላ አከሲቲን ወለቲኑ ቀቤራ የኛ ገለቶ ሜዋቀዮን ገለቴ ፈዳ የምስጋና ሚስኮል አለው እንዴ? አረ በደንብ አመስግኑ። ግዴላችሁ ብፁዕ ሕዝብ ዘያምር የብቦ ይላል ቅዱስ መጽሐፍ። ሁሌ ለምን እልል እንደምትሉና ለምን እንደምታጨበጭቡ ማወቅ አለባችሁ። አንዳንድ ጊዜ አንዳንድ ሰዎች ካጨበጨቡ በኋላ አጨብጨቡ መጨረሻ ላይ ለምንድን ነው የተጨበጨበው ብለው መረጃ ይጠይቃሉ። እኛ ግን ለምን እንደምናጨበጭብ እናውቃለን አናውቅም? ስለ ሁሉ ማን ይመስገን? እግዚአብሔር ስሙ ይክበር ይመስገን። ከፍ አድርጋችሁ አመስግኑት። የረዳን እሱ ነው፣ ጨለማውን ያሳልፈልን። ለእግዚአብሔር በአንድም በሌላ መንገድ ለእርሱ በማይመች ብዙ ጎዳናዎች ተጉዘን ነበረ። እርሱን አሳልፎ ደግሞ የከንደገና አምላክ አዲስ ዓመትን በአዲስ መንፈስ በእድሜያችን ላይ ጨምሮልናል። ማን ይመስገን? አራ መስግኑት። ግዴላችሁ እናቱ እናታችን ምሊተ ጸጋ ምሊተ ክብር የቅዱስ ኤፍሬም ውዳሴ የአባ ሕርያቆስ ቅዳሴው የአባ ጊዮርጊስ ዘጋስጫ ሰዓታት ድርሳኑ የሆነች የሁላችን እናት መጠጊያችን የመስቀል ስር ስጦታችን ዮሐንስ የተቀበላት በዮሐንስ እጅኛም የተባረክንባት የጌታ እናት ብንላት በመንፈስ ቅዱስ የተመላች ኤልሳቤጥ ያመሰገነች ድንቅ ምስጋና ምሊተ ጸጋ ምሊተ ክብር ምሊተ ውዳሴ ብንላት ከሰማይ ከእግዚአብሔር ዘንድ የሰማ ቅዱስ ገብርኤል ያመሰገነውን ምስጋና
ተካፋዮች በሷ ምክንያት ደግሞ ትውልድ ሁሉ ብፅዕት ይሉኛል ብላ እንደተናገረች ብፅዕት ብለን ትውልድንና የምናመሰግናት አረ ድንግል ማርያም ስሟ ይክበር ይመስገን። ክብር ለስሟ ይሁን። አረ አመስግኑ በእግዚአብሔር። ቅዱሳን መላእክት ሁሌም በረድኤት ይጠብቁናል። ከእግዚአብሔር ዘንድ ተልከው እኔና እናንተን ያግዙናል። ዛሬም በረድኤት ስለሚጠብቁን ቅዱሳን መላእክት እግዚአብሔር አክብሯቸዋል፣ እኛም እናከብራቸዋለን። ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ስማቸው የተመሰገነ ይሆንልን። ጻድቃን ሰማዕታት እንደየክብራቸው ስማቸው የተመሰገነ ይሆንልን። ኤርገሞኒ ቁልቁሎኒ ቶሎኒ ሃቲ ቁልቁሎታ ሃቲ ኬኛ ቁልቁሌቲ ዱበሮ ማርያም ጉያራ ወልቲ ቀበሙ ኬኛፍ ሰበበ ካንታቴ ከና ፈንዶ ጀላ ከደና ቁልቁሎ ኤፍሬም ስርነ ቁልቁሌሳ ቁልቁሎ አባ ሕርያቆስ ጀኔ ካያምኑን ሼን ሃነ ለመፋ ሔዋንን በከቡቴ ከኑፍ ከነምቴ ሔዋን ሂክቲ መቃይሼ ሃደ ጅራቶታ ተኤወሶ ጅሮ ዱአኑፍ ደሴ ቱሬ ቁልቁሌቲ ዱበሮ ማርያም ገሩ ጅሬኘ በረበራ መና በረበራ ክርስቶስን ኑፍ ደሴቲ ኒከበጅናን ከበጅን ሼዳ ፈያተው ቁልቁሌቲ ዱበሮ ማርያም ኤርገሞን ሜድሌ ዳዋቀዮ ገለቴ ይፈዳ መጽሐፍ እንዲል ተአገስ ዋጽን ልበከ ይላል። ተአገስና ልብህንም አጽና፣ ከዛስ ትትረከብ በረከተ ማበ እግዚአብሔር፣ ከእግዚአብሔር ዘንድ ደግሞ በረከትን ትቀበላለ ይላልና ታገሰን ጸንተን ከእግዚአብሔር በረከት እንድንቀበል አምላከ ቅዱሳን ይፍቀድልን። ስለዚህ ጼዴንያ ማርያም ተብሎ የሚታወቀውን ዕለት ብዙዎቻችን በድርሳን ብዙዎቻችን በየዓመቱ በስብከት በጼዴንያ ሀገር ደግሞ ማርታ እንዴት ባለ ሁኔታ እንደተባረከች በዚያ ደግሞ በስዕለ አድኗ ላይ እግዚአብሔር አድሮ ምን አይነት ተአምር እንደገለጸ አንብበናል፣ ሰምተናል። በዚህ ስም ዛሬ እንሰባሰብ እንጂ ክብሩን ግን ያከበራት እግዚአብሔር የመረጣት እግዚአብሔር ነቢያት ስለሷ ትንቢት ተናግረው አምላክን ጠርተው ያልጠገቡት ድንግል ማርያም በትንቢታቸው ቅዱስ ዳዊት በተላይ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስጤታ ወውእቱ ልዑል ሳረራ እያለ ሰው ሁሉ እናታችን ጽዮን ይላል አለ። ማን ይላል? ጥሯት እስቲ ማን ይላል? ነምኒ ሁንዱምቱ ጀዳ ፋርሳ ዳዊት በረዱ ከነሰና በረከኩ ሞፋ ኬሰቲ በከ ሔዋን ከናታቴ ካን ኢልማን አዳሚፍ ከነምቴ ቁልቁሌቲ ዱበሮ ማርያም ዋዳ አዳሚፍ ገለ ዋቀዮን ኤጌ ዋዳ ሰናን አከ ኢሳን ጨስሱ የሮ አመነኒ ራጆተ ኬሳ ፋርፈቶተ ኬሳ ለለብዶተ ኬሳ ኢሰ ቶኮ ካንተ ቁልቁልቺ ዳዊት ነምኒ ሁንዱምቱ ሃደ ኬኛ ኤኞ ኤዳ ናያማ ኤኞ ኤዳ ጽዮን ጀዳ ኢሼ ኬሳስ እሞ ነምኒ ሂን ዳለቴ እኒ ዳለቴ ሱኒስ እሞ ቆርቻ አዱኛቲ ጀዳ ቆርቼ ሳቲ ዳዋ አዱኛቲ ምን ማለት ይሆን? እምነ ጽዮን ይብል ሰብ ያለው ብዙዎች ከኛ እምነት ውጪ የሆኑት ስለዚህ የመጽሐፍ ቅዱስ ቃል ብዙ ብለው የተረጉሙታል። ስለዚህ ዛሬ እንዲህ ባለ ሁኔታ እንድንሰባሰብ ምክንያት የሆነችን ምክንያተ ድኅን ዘተውህቦ እንዲላት የድኅነት ምክንያት የሆነች ድንግል ማርያም ናት። ማናት አልኳችሁ? የጌታ እናት በሏት እስቲ፣ የአማኑኤል እናት በሏት። ክብር ምስጋና ለስሟ ይሁን ለድንግል ማርያም ስላሰባሰበችን። ሰው ለክፋት ይሰባሰባል፣
ሁላችሁም ትዝ እንደሚላችሁ ኦሪት ዘጸአትን ስታነቡ እግዚአብሔር እስራኤላውያንን ሊያሻግር እግዚአብሔር እስራኤላውያንን ሊረዳ በአንድም በሌላ መንገድ ከሙሴ ጋር ከተነጋገረ በኋላ በመንገዳቸው ይመራቸው ዘንድ ሙሴን አሰለፈ። ከሰማይ ደግሞ ቅዱስ ሚካኤል ማንን አልኳችሁ? የሚጠብቁን ከሰማይ መላእክት አሉ። ለዚህ ማሳያው ደግሞ ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ ይጠብቅ ዘንድ መላእክቱን ስላንተ ያዝዛቸዋል ይላል። ምን ይላቸዋል? ይዘዝልን መላእክቱን። ብዙ እንቅፋት በሕይወታችን አለና ስለዚህ ሙሴ በመንገዱ ሲጓዝ እስራኤላውያንን ሲመራ በመንገዳቸው መካከል የሚነጋገሩት ብዙ ነገር ነበረ። ደግሞ በመነጋገራቸው ውስጥ የተባረኩ ብዙ ሚሊዮን ሰዎች መባረክ የሚገባቸው ብዙ ሚሊዮን ሰዎች ሆነው ሳለ ነገር ግን ምድረ ርስትን የወረሱ ጥቂት ሰዎች እንደሆኑና ሁለት ሰዎች በረከት እንደተቀበሉ መጽሐፍ ቅዱሳችን ይነግረናል። እነዚህም ኢያሱና ካሌብ ናቸው። ማንና ማን አልኳችሁ? እግዚአብሔር የቁጥር ችግር የለበትም። ዋቀዮ ረኪነ ለኮፍሳ ይንቀቡ እስራኤሎኒ በአ ብየ ምስሪ ብየ ግብጽ ኬሳ ገረ ከነአንት ዴማ አትትስምቦቀቱ እንጨት ወርገይቲ እንጀዴ ቦዳ እስራኤሎኒ ሚሊየነ ወለካዳን ከለካወመን ደምሰ ኢሳኒ ኤገለኔ ነው እንጀዳ የሮዴ መንገሩ ዳንዲ ኢሳኒ ግዱት እንጉምጉመኔ ነው እንጀዳ በመንገዳቸው አጉረመረሙ ይላል። ምን አደረጉ? አረ መልሱልኝ። ምን አደረጉ? እኛም አሁን እቺ እየተማርናት ያለነው እየዘመርን ያለነው ዝማሬ ወደ እግዚአብሔር የምታደርሰናት ወደ ማን አልኳችሁ? ስለዚህ ተጓዥ ደግሞ አያጉረመርምም። ለምን? በረከትን ያጣልና። ምን ያጣልና? እስራኤላውያን አጉረመረሙ። ቅዱስ ዳዊት ሲገልጣቸው ለምንት በመዝሙረ ዳዊት ምዕራፍ 2 ላይ ለምንት አንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ይላል። አሕዛብ ለምን ያጉረመርማሉ? አንድም እስራኤላውያን በመንገዳቸው እየተጓዙ ጠላትን የገደለላቸው ያገዛቸው እግዚአብሔርን ረስተው ለምን ያጉረመርማሉ አለ። አታጉረምርሙ ክርስቲያኖች። ወይዘክሩ ስመኪ በሉ እስቲ በሉላችሁ። ወይዘክሩ ስመኪ በሉ በኩሉ ትውልደ ትውልድ ድገሙት። ወይዘክሩ ስመኪ በኩሉ ትውልደ ትውልድ። ይህንን ኃይለ ቃል የምናገኘው በመዝሙረኛው ዳዊት መዝሙር 45 ቁጥር 17 ላይ የተጻፈ ኃይለ ቃል ነው። በአማርኛው ስንተረጉመው ለልጅ ልጅ ሁሉ በሉ ስምሽን ያሳስባሉ። ድገሙት። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ጠሎተ ወንዱማፍ ጀዳ መቃኬ ኒ ያደቺሱ ኒ ቀልቤፈቺሱ ኤጋ ጀቸ ሰገሌ ዋቀዮ ከናን ወሊን በረና ጭቲ ሰፈጋቴ ጅሩ ኑ ኢትዲየሴ አፉረ ቁልቁሉዳኑ በኔ አከዱ ከቦታ ሰገሌሳ ደገኘ ልቡዳኒስ ፎኒኒስ አከቦቆኑ ኤኑ አገርጋሩ ዋቀዮ እንደገኘ ነው አገርጋሩ። እንግዲህ ይህንን ኃይለ ቃል ለልጅ ልጅ ሁሉ ስምሽን ያሳስባሉ። ወይዘክሩ ስመኪ በኩሉ ትውልደ ትውልድ ለኩሉ ትውልደ ትውልድ ብሎ የተናገረው መዝሙረኛው ዳዊት በዚያ በብሉይ ኪዳን ዘመን ስለ አንዲት መንፈሳዊ ስም ስለ አንዲት መንፈሳዊ ዕረፍ ደግሞ በልጆች መካከል ስለምትመላለስ በዘመናት ሁሉ ስለማትረሳ በዘመናት ሁሉ ስለምትወሳ አንዲት የእግዚአብሔር ስጦታ አንስቶ ያስተምረናል።
እንግዲህ ቅዱስ ዳዊት እንደምታውቁት ታሪኩን ከታናሽነቱ ጀምሮ እግዚአብሔር የባረከው ነው። ደግሞ በችግሩ ሰዓት ወደ እግዚአብሔር ተጠግቶ እረፍትን ከእግዚአብሔር ያገኘ ነቢየ እግዚአብሔር ነው። ቅዱስ ዳዊት ሁላችሁም በመጻሕፍቶቻችሁ አንብባችኋል፣ ታሪኩን ሰምታችኋል። ለሚያሳድደው ደግሞም ሊገለው ለሚፈልገው ጠላት የሚጸልይ የእግዚአብሔር ሰው ነው። ምን ለሚያደርገው? ምን ለሚያደርገው? ሊገለው ለሚፈልገው በሉ እስቲ። ምን የሚያደርግ? የሚጸልይ ትልቅ ምሳሌ አለ። በዚያ በብሉይ ኪዳን ዘመን ብዙዎች ሞት ተፈርዶባቸው ከእግዚአብሔር ሐሳብ ርቀው አንድም በአንድም በሌላም መንገድ እግዚአብሔርን ከማምለክ ጣዖታትን ወደ ማምለክ ያደጉበት በዚያ ዘመን ቅዱስ ዳዊት ግን በእግዚአብሔር የታመነ የእግዚአብሔር ሰው ነበረ። እግዚአብሔር ደግሞ በእርሱ የታመኑትን አይረሳም። ዋቀዮ ከንሰት ኮሉ ገለን ከንሰት ይርከተን ይሰውልን ከንጅራቹ በርባደኒፍ በቆና በረበራ ኒኬና ሶበ ደሞ ዱጋን ዋቀዮ ተኮሉ ዋከገሉ ይንኑ አገር ጋር ነመት ኮሉ ገለ ነመ ቀብነ ጀኔ ዮ አብደኔ ነምኒና ራብደኔ ቦሩ በዱ ደንዳ ቦሩ ኩፉ ደንዳ ከራቶ ኮኒስ ከራም ብራትኒስ ኑገኑ ደንዳ ኤቆ ፈዳ ከኑገኔ ኤኑ ከፈዳ የሮንዱ ማን ወሊን ከንጅራቱ ገለኒ መቃሳቲ ባተው ሜገለቴ ፈዳ ዋቀ ከና እርሱ ሁሌ ከኛ ጋር ነው። ስለዚህ እንዲህ ያለ ቅዱስ ዳዊት እግዚአብሔርን ሲያመሰግን ጠላቱ በሚያሳድደው ሰዓት፣ ጠላቱ ሊገለው በፈለገ ሰዓት ቅዱስ ዳዊት ትልቅ ጸሎትን ስለ ጠላቱ ጸለየ። እንዲህ አለ መዝሙረኛው ዳዊት ምዕራፍ 22 ላይ እግዚአብሔር ይርኤኒ ዋልቦ ዘያጣኒ ውስተ ብሔር ስዑር ህየ ያድረኒ ወሃበ ማየ ዕረፍት አጸነኒ ሜጣለ ነፍስየ ወመርሃኒ ፍኖተ ጽድቅ እያለ እግዚአብሔርን ይጠራ ነበር። እግዚአብሔር እረኛዬ ነው አለ። ማን እረኛችን ነው? አረ ጥሩት። ማን እረኛችን ነው? እግዚአብሔር እረኛዬ ነው አለ። የሚያሳጣኝ አንዳች ነገር የለም አለ። ማሳጣት ብቻ አይደለም፣ በለመለመ መስክ ዞትር ያሰማራኛል፣ እንቅፋቱን ያስወግድልኛል፣ ገደሉን ይሞላልኛል፣ ሕይወቴን በብርሃን እንዲሞላ ያደርጋል አለ። ማን? እግዚአብሔር አለ። እግዚአብሔር ይርኤኒ ዋልቦ ዘያጣኒ ውስተ ብሔር ስዑር ያድረኒ አለ። ወሃበ ማየ ዕረፍት አጸነኒ አለ። ወደ ዕረፍትም ያሸጋግረኛል ብሎ የጸለየ በእግዚአብሔር የተደገፈ ነቢየ እግዚአብሔር ነው ቅዱስ ዳዊት። በእርሱ የተደገፉትን ደግሞ የማይረሳ እግዚአብሔር ስሙ የታመነ ነው። ስለዚህ ከቅዱስ ዳዊት ጋር እግዚአብሔር ይነጋገር ነበረ። ምን ያደርግ ነበር? ምን ያደርግ ነበረ? ዛሬ እኮ እንኳን ከእግዚአብሔር ጋር መነጋገር ይቅርና ከካህናት ጋር መነጋገር ከብዶናል። በዘመናችን ክርስቲያኖች ኃጢአታችን በደላችን ከእግዚአብሔር ቤት አርቆን እንደው ለንስሐ ዞትር ቀጠሮ እያያዝን ዛሬ ነገ እያለን የሞታችን ቀን እንዳይመጣ ልንጸልይ ይገባል። ክርስቲያኖች ዳዊት መካከለኛ ካሉት ከሚያማልዱት አይደለም፣ ከእግዚአብሔር ጋር ይነጋገር ነበር። እርሱ ያሳርፈኛል አለ። ደግሞ ቃልን ብቻ ተናግሮ አልተውም። በዘመኑ ሳኦል የተባለ ጠላቱ በተነሳበት ዘመን ሲያሳድደው ደግሞ ዕረፍት ባሳጣው ሰዓት እግዚአብሔር ሾሞት እስራኤላውያንን አገልግል አሳርፋቸው ብሎ ከመረጠው በኋላ ሳኦል በጠላትነት ተነሳበት ይለናል። በምንነት ተነሳበት? ወዳጃችሁ አንዳንድ ጊዜ ጠላት ይሆናል።
የቅርባችሁ የሩቅ ይሆናል። በስኬታችሁ የሚደሰቱ ሰዎች ብዙ ላይሆኑ ይችላሉ። ከቤተሰብ ጠላት ሊነሳ ይችላል። ከአካባቢ ጠላት ሊነሳ ይችላል። ደግሞ በአንድም በሌላም መንገድ እርሱማ ስለኔ እንዲቅን ያስባል ብላችሁ የምትመሰክሩለት ሰው በእናንተ ላይ ሴራ ሊያሴር ይችላል። ያንን ሁሉ ግን ማን ያፈርሰዋል? ክብር ለስሙ ይሁን። እግዚአብሔር ያፈርሰዋል፣ ያሻግራል፣ ያድናል እርሱን ማመን። ስለዚህ ቅዱስ ዳዊት ምንም በጠላትነት ቢነሳበት እንኳን ስለ ሳኦል ይጸልይ ነበረ። ሳኦል ጠላቱ ነው። አስቡ። ይህንን ቃል ብዙ ጊዜ ሰምተናል ስለ ቅዱስ ዳዊትና ስለ ሳኦል። ግን ስንቶቻችን አስተውለናል? ስንቶቻችን በዛ ህይወት ውስጥ አለን? ለሚያሳድዷችሁ ጠላቶቻችሁ ትጸልያላችሁ? እውነት እንጸልያለን? በውድቀቱ እኮ ደስ ይለናል፣ በማጣቱ ደስ ይለናል፣ በመራቡ ደስ ይለናል፣ በመራቆቱ ደስ ይለናል። የእጁን አገኘ ብለን ከሚረግሙ ሰዎች መካከል የምንሰለፍ እኮ እኔና እናንተ ነን። እውነት ነው ሐሰት? እውነት እኮ ነው። ሳኦል ታመመ፣ ተቸገረ፣ መከራ መጣበት፣ ሊሞት ተቃረበ። በዚህ ሰዓት ግን እንደው ነቢየ እግዚአብሔር አለ በበገናው በዝማሬው የሚፈውስ አጋንንትን የሚያርቅ የእግዚአብሔር ሰው ዳዊትን ጥሩልኝ አለ። ማንን ጥሩልኝ? በገና ይፈውሳል። አይገርማችሁ? በበገና ማመስገን ያሳርፋል። በዝማሬ ማመስገን ያሳርፋል። በዝማሬ ውስጥ ብዙ የሚያጽናኑ የእግዚአብሔር ቃላቶች አሉና ቁልቁልች ዳዊት በረሳ ኬሰት ጉፉዋን ባየ ኬሱ ሜሴራ ገሩ እኒ ዋቀዮቲ ኮሉ ገሬራ ዋቀዮቲ አብደቴራ የሮ እንዱማ ዋቀዮን ገለቴፈታ አርከ ጫሉቱ ሳኦል የሮ ዲኑማዳን ኢሰቲ ከኤ ጅሮቲ ያ ጎፍታ ሳኦልን ያደዱ ኦቦሌሰ ኮቲ ማሊዳፍ ከራደባና ያዳ አኖ ኦቦሌሰ ሳቲ አኖ ተጃጅላ ኢሳቲ ጀዴ ዋኤ ሳኦል ኒ ከዳታ ቱሬ ሳኦል ገሩ ኢሰኒ አሪአቹ በርባዳ ቆፎ ሶይንታይድ አጄሱኒ በርባዳ ቱሬ ኑን ጀዳ መጽሐፍኒ ቁልቁሉን በዚህ በመጽሐፈ ሳሙኤል ስታነቡ ከምዕራፍ 17 ጀምሮ የሳኦልና የዳዊትን ጦርነት ይነግረናል። ያውም በምድራዊ ቅናት ሳኦል ተነስቶ ሳኦል ሺህ ገደለ፣ ዳዊት ደግሞ እልፍ ገደለ የሚለው የሴቶቹ ምስጋና የመበለቶቹ ምስጋና ሳኦልን በክፋት አነሳሳው። ግን በአንድም በሌላም ሲታመም ግን የሚፈውሰው ቅዱስ ዳዊት ነበረ። አረታምም ያለው ይፈውሰኝ ጥሩ የእግዚአብሔር ሰው ነው፣ አገልጋይ ነው፣ ዘማሪ ነው። በፊቴ ይቁም፣ በገናውን ይደርድር፣ እኔም እፈወሳለሁ አለ። እኔም ምን ሆናለሁ? ምኑን ይደርድርልኝ? ምኑን? ዛሬ ዓለምን ስትመለከቷት እንደው ትልቅነቱ ምኑ አልተመቻትም እንጂ እስካሁን ያልወሰደችው በገናውን ብቻ ነው። የኛን የምስጋና መሳሪያዎች ሁሉ በአንድም በሌላም መንገድ ለዝሙትና ለጭፈራ የወሰዱ ብዙ ቤቶች አሉ። በገናው ግን እንደው ከምስጋናው አውታር ይሁን እንደ ሳኦል መንፈስን የሚያረጋጋዩን ሲርቅ መንፈስን የሚያነሳና በአንድም በሌላም መንገድ ቅዳሴያችን እንደሚል ደግሞ ክፉ መንፈስን የሚቀሰቅስ ሆኖባቸው ይሁን እኔ እንጃ፣ ያልተጠቀሙት በገና ብቻ ነው። መሰንቆውን ተጠቅመውታል። በቤተ ክርስቲያን ያሉትን መቋሚያውን፣ ጽናጽሉን፣ ከበሮውን ሁሉ ዛሬ እንደው አይኮፒ እያደረጉ በዚያ እኮ እየተጠቀሙት ነው። ኤአይ ወይ ደግሞ አርቲፊሻል ኢንተለጀንስ እንዲሉ ማስመሰል ይቻላል፣ መሆን ግን ይቻላል። ማስመሰልና መሆን መካከል ልዩነት አለ? የለም። መምሰል ይቻላል፣ መሆን ግን አይቻልም። አንዳንድ ድርጅቶች ማስታወቂያ ሲሰሩ ምን ይላሉ? እንደው የኛን ምርት ማስመሰል ይቻላል፣ መሆን ግን ፍጹም አይቻልም ይላሉ። ለምን መሰላችሁ? በምርታቸው ተማምነው ነው። እኛም ደግሞ በዚች ቤተክርስቲያን እንተማመናለን። ዝማሬዋ፣ ማህሌቷ፣ ቅዳሴዋ፣ ሰዓታቷ የሚያሳርፍ ነው። ምን የሚያደርግ ነው?
አረ አርፈናል በስሙ ክብር ለስሙ ይሁን። አርፈናል በሰዓታት ስንጠራው አምላከ ቅዱሳን እያለ ቅዱሳንን የፈጠር ለቅዱሳን አምላክ የሆንክ እያልን ስንጠራው ደግሞ በኪዳናችን ለከለ አብ ዘኢይማስን መዳኔ ነፍስነ ወመሰረተ ጥበባት አቃቤ አልባቢነ እያልን ለሁሉ ከሁሉ አስቀድሞ ምስጋና የሚገባው ላንተ ነው እያልን እሱ ላከበራቸው ለቅዱሳን ደግሞ እንደሚገባ ክብር አባቶቻችን እንዳስተማሩን ስናቀርብ በሰዓታት እንደ አባ ጊዮርጊስ ዘጋስጫ ምን እንላለን? ንኢ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ እንላለን። ድንግል ሆይ ወደኛ ነይ። ወደኛ ምን በይ? አረ ትምጣ ድንግል ማርያም ክብር ለስሟ ይሁን። ታሳርፋለች እሷ ስትመጣ። ኤልሳቤጥን እኮ ጎበኘች ሄደችና የሰላምታሽን ድምፅ በሰማው ሰዓት ጽንሱ በማይጸኔ በደስታ ምን ብሏል? ያዘነው ሁሉ የሚረጋጋበት ስም ድንግል ማርያም የሚለው ነው። ክብር ለስሟ ይሁን። አረ አመስግኗት ድንግል ማርያም። ስለዚህ ብዙዎች እቺን እምነት መምሰል ይችላሉ፣ መሆን ግን አይችሉም። ዘመናትን የተሻገረች ናት። ከክርስቶስ የተቀበለችው ዶግማ፣ ቀኖና፣ ትውፊት አላት። በዚህ ነው የምትጓዘው እቺ ቤተ ክርስቲያን። የምትመዘንበት የራሷ ሚዛን አላት። ማንም ተነስቶ ዛሬ በየቲክቶኩ፣ በየፌስቡኩ፣ በየዩቲዩቡ ሶሻል ሚዲያው ተመችቶኛል ብሎ እንደሚጠራት አይደለችም። አረ እንደነሱ ብቻ ሳይሆን እንደኛም አይደለችም። ቤተ ክርስቲያን ከዚህም በላይ ናት። ማን ስለመሰረታት? ክብር ለስሙ ይሁን። እሱ ስለመሰረታት መስራቹ እርሱ እኮ ነው። መሰረቷም ጉልላቷም እርሱ ክርስቶስ ኢየሱስ ነው። ዘተቤዘወነ በደሙ ንጹሕ ዋኮ በደመ ባዕድ እንላለን። በሌሎች አይደል፣ እንደ ብሉይ ኪዳኑ መስዋዕት በከፍቶች በጊደር አይደለም። በራሱ ደም ነው የጠራን የተዋጀን ልጆቹ ያደረገን። ከእንግዲህ በኋላ ባሮች አትባሉም ብሎናል። ምን አትባሉ? ምን አትባሉ? ግን እንዲህ ብሎ አስጠንቅቆናል። ማንም ኃጢአትን የሚሰራ የኃጢአት ባሪያ ነው። የምን ባሪያ ነው? ምንን የሚሰራ? የወንድማማች ፍቅር በልቡ የሌለ ጥላቻ በልቡ ይዞ የሚሄድ ቀን በቀን በወንድማማች መካከል ጸብ እንዲካረር የሚያደርግ ነገርን የሚፈጥር አይምሮን ለነገር ብቻ አሳልፎ የሰጠ ለተንኮል ከቃለ እግዚአብሔር ይልቅ ምድራዊ ነገርን ያስቀደመ እርሱ ግዴላችሁም በአንድም በሌላም መንገድ አይምሮ ከእግዚአብሔር ሐሳብ የራቀ ስለሆነ እድሜው አጭር ነው። እድሜያችን በበረከት እንዲያልቅ ልቦናችን ንጹህ እንድናደርግ አምላከ ቅዱሳን ይርዳ። ስለዚህ ቅዱስ ዳዊት በዘመኑ ያገለግል ነበረ። ሳኦል ተጨነቀ፣ ዳዊትን ጠራው። አረ በገና እንደርድርልኝ አለው። ታሟል፣ ለሞት ደርሷል። ዳዊት በፊቱ መጣና በገናውን በጣቶቹ ይዞ ሲደረድር ያ የታመመው ሳኦል ተፈወሰ ይለናል። አረ ምስጋና ለእግዚአብሔር። ይፈውሳል፣ በገናችን ይፈውሳል፣ ቅዳሴያችን ይፈውሳል፣ አምልኮታችን፣ አረ ዝማሪያችን ይፈውሳል። ጋኔን እኮ ሚንጫጫው ስንዘምር ነው። እውነት ነው ሐሰት ነው? አረ መልሱልኝ፣ እውነት ሐሰት? ስለዚህ እግዚአብሔር በዝማሪያችን ውስጥ አለ፣ በውዳሴያችን ውስጥ አለ። ቅዱስ ዳዊት እንዲህ ባለው ሁኔታ ለእግዚአብሔር ቅርብ ሆኖ እንደው ያ ሲያሳድደው የነበረ ሳኦል እንደው የሚገርመኝ ታሪክ ነው። ሁሌ መግደል እየቻለ እንደው ጠላት ሳኦል ወድቋል፣ ግደለው እረደው ብለው የሚያጨበጭቡ ብዙ ሰዎች በነበሩበት በዚያ ዘመን ውስጥ እግዚአብሔር በቀባው ላይ እጄን አላነሳም አለ። ማን በቀባው ላይ? ማን በቀባው ላይ? ወንድማችሁ ላይ ሴፍ የምታነሱ፣ ቀጥታ ሴፍ ብቻ አይደል፣ የነገር ሴፍ፣ የጥላቻ ሴፍ፣ የመከፋፈል ሴፍ የምታነሱ ሰዎች ተጠንቀቁ። እግዚአብሔር ያንን ሰው ቀብቶታል። ምን ብሎታል? ምን ብሎታል? ሁላችን የፈጠረን ማን ነው? አታምነው እንዴ? ማን ነው የፈጠረን?
እግዚአብሔር እኮ ነው የፈጠረ። እግዚአብሔር በፈጠረን ፍጥረቱ መካከል ደግሞ እኛን ማን ፈራጅ አደረገን? ስለ ሰው ኃጢአት አንዳንድ ጊዜ መዝገብ ይዘው የሚቀርቡ ሰዎች አሉ። ልክ ያቺ ዝሙት ስትሰራ አገኘናት። ስለዚህ በክርስቶስ ፊት አቀረቧትና እቺ ሴት ምን ትሁን አሉ። ክርስቶስ ምን ብሎ እንዲፈርድላቸው? ትገደል። ምን ስትሰራ አግኝተናታል? ምን ስትሰራ? ዝሙት ስትሰራ። አንዴ አስተውሉ እስቲ። ዝሙት ለብቻ ይሰራል እንዴ? እዚያ ድንጋይ ጨብጠው የቆሙ ሰዎች ከነሱ መካከል እንደው ከእርሷ ጋር በዝሙት ያልወደቁ የለም ይላል ትርጓሜያችን። ራሳቸውን ጻድቅ አድርገው እንግደላት፣ በዝሙት ተገኝታለች፣ ልትኖር አይገባትም፣ ልትመላለስ አይገባትም ብለው ፈረዱ። ከፈረዱ መካከል ሰዎች ወይ ደግሞ እዛ ክርስቶስ ፊት ከቆሙ ሰዎች መካከል አንዳንዶች ከሷ ጋር ኃጢአት የሰሩ ነበሩ። የራሳቸውን ኃጢአት ሸፍነው ጻድቅ መስለው ምን ትሁን አሉ? ትገደል። በሕይወታችሁ ውስጥ ተመልከቱ። የአንዳንድ ሰዎችን ሕይወት የሚበጠብጡ አሉ። እንደው ነገር ተሸክመው ነገር ሸክፈው በየመንደሩ የሚሄዱ አሉ። አንተ እንትና እንዲህ ብለዋል፣ እንትና እንዲህ ብለሃለች፣ አረ እዚህ ቦታ እንዲህ የሆነ ነው። የማይገናኝ ነገር ቀን ከማታ ተንኮል እያሰቡ ወንድማማች መካከል ያለውን አንድነት፣ ፍቅር ሊለዩ የሚፈልጉ ሰዎች አሉ። እንደዚህ አይነት ሰዎች ካጋጠሟችሁ አታርቋቸው። ነገር ግን ቦታም አትስጧቸው። ምን አታርቋቸው? ማራቅ አይገባም። ለምን? የእግዚአብሔር ሰው ናቸውና። ቦታ አትስጧቸው ስላችሁ ለንግግራቸው ነው። ለምናቸው? ጥላቻ የሚናገር ሰው ቦታ አትስጡት። ዘረኝነትን የሚሰብክ ሰው አረ ቦታ አትስጡት። እሱ እንዲህ ነው ብሎ ስለ ሰው ጥላቻ የሚነግራችሁን ሰው ሂድና ንገረው በሉት። ሂድና ምን በል። እንዲህ ካላችሁ እኮ ደግሞ እናንተ ጋር ሰውን አያማ። ስለዚህ አንዳንድ ጊዜ እንደ ቅዱስ ዳዊት መጓዝ ያቅተንና በማል እንፍረከረካለን። ቅዱስ ዳዊትን አጠር አድርጌ ልንገራችሁና ሰዓቴ እየሄደ ስለሆነ ለእግዚአብሔር የታመነ የእግዚአብሔር አገልጋይ ነበር። በዘመን ውስጥ ግን አንድ ነገርን ወደደ፣ እግዚአብሔርም እሱን አልፈቀደለትም። ይህ ምን መሰላችሁ? የእግዚአብሔርን ቤተ መቅደስ ይሰራ ዘንድ ወደደ ይለናል። የማንን ቤተ መቅደስ? የማንን ቤተ መቅደስ? ከሙሴ ጀምሮ እስራኤላውያን በመንገዳቸው ሲጓዙ በየቦታው ድንኳን እየተከሉ ያመልካሉ እንጂ እንዳሁኑ ሁኔታ ቤተ መቅደስ የለም ነበርና። ስለዚህ ቅዱስ ዳዊት እንዲህ አለ፣ እስመ ቅናተ ቤትከ በላኒ ትዕርቶሙ ለለይቴ የሩቃ እንዳለ በቃሉ የቤት ቅናት በላኝ እንዲል እኔ በመልካም ቤት እኖራለሁ። የእግዚአብሔር ታቦተ ጽዮን ግን እንደው የምትኖርበትን ቦታ ሳየው ያሳዝነኛል። ስለዚህ የእግዚአብሔርን ቤት ልስራ አለ። ቁልቁልች ዳዊት ሴናሳ የሮ ይላልተኒ ዋቀዮ ወሊን ካንጅራቴዳ ዋቀዮዳ ከነመነሜዳ አከሱመሞ ሳኦል የሮ አጄሱዳፍ ኢሰtti kaatu isa jalaa baqate inni garuu ajjeesuudhaaf carraan kennameefi kan waaqayyo dibeerratti harka koo hin kaasu jedhe nama waaqayyootti yeroo hunda kadhannaadhaan cimee waaqayyo waliin nama dhaabate ture. Kanaaf namni kun seenaa isaa keessatti waan tokko yaade waa'ee taabota Tsiyoon ishee samii gubbaa irraa kennamte, ishee Museedhaaf kennamte, ishee abbootii isaa gaggeessite waa'ee kanaa yaade sinafne waaqayyoon waliin haasa'e, Naataan waliin haasa'e akkas jedhee waaqayyootti kadhannaa isaa dhiyeesse. Anoo mana gaarii keessan jiraadha, taabotni waaqayyoo garuu mana hin taane keessa dunkaana keessa jiraatti. Kanaaf mana waaqayyoo nan hojjedha. Yaa Naataan waa'ee kiyya naaf kadhadhu jedhee Naataaniin gaafate. yeroo kana Naataan waa'ee isaa kadhatee ነው እንጀዳ። አንዳንድ ጊዜ መልካም ስራ ለመስራት ስታስቡ ከእግዚአብሔር ጋር ተነጋገሩ። ከማን ጋር አልኳችሁ? ከማን ጋር ተነጋገሩ? ግድ የላችሁም። የጥያቄያችን ምላሽ እርሱ ጋር አለ።
ለምን ቅረቡ አቤሁ ወያበር ለክሙ ይታፈር ገጽክሙ ካለ በኋላ አንድ የተቸገረ ሰው እግዚአብሔርን እንደጠራ ሲናገር ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞሙ አለ። የተቸገረ ሰው፣ የተራቆተ ሰው፣ የተራበ ሰው፣ የተጠማ ሰው እግዚአብሔርን ጠራ። ማንን ጠራ? እርሱን ጥሩት፣ ከመከራ ያድናል፣ ረሃብን ያስታግሳል፣ ጦርነትን ከሀገር የሚያወጣ እርሱ ነው፣ ሰላምን የሚያሰፍን እሱ ነው። ሰላም የሁበክሙ ብሏል፣ ሰላሜን እሰጣችኋለሁ ብሎአልና። ስለዚህ ቅዱስ ዳዊት ሕይወቱን ስትመለከቱት የእግዚአብሔርን ቤት ለመስራት አቀደ፣ አሰበ፣ ጸሎቱን ለእግዚአብሔር አቀረበ። በዚህ ሰዓት እግዚአብሔር ደግሞ በናታን በኩል በአንተ እጅ ነፍስ ወይ ደግሞ ነፍስ ጠፍቷልና አንተ የኔን ቤት አትሰራም አለው። የኔን ቤት ምን አትልም? አሁን እንደው አስተውሉ። ቤት የተባለ ሕንፃ ብቻ አይደለም። ልባችንን ልናንጽ ስንነሳ፣ ቂም በቀልን ከልባችን ልናስወጣ ስንነሳ፣ ለንስሐ ቀጠሮ እንድንይዝ ዲያብሎስ ከፊት ከኋላችን ይቆማል። ለምን? በእግዚአብሔር 100% ስላላመነ፣ በእግዚአብሔር እርግጠኞች ስላልሆንን። አሁን ቃሉን ከሰማን በኋላ ሌሊቱን ምን እናስባለን? እንደው ካሁኑ በኋላስ በቃኝ። አዲሱ ዓመት ሳይመጣ በጳጉሜን ውስጥ ምን እናስብ ነበር? በአዲሱ ዓመት ንስሐ ገብቼ እንዲያድርጌ ብለን አስበን ነበር። ግን አላደረግንም። አቅደናል፣ አፈጻጸሙ የለም። ብዙ ጊዜ ፕሮጀክቶች ይነደፋሉ፣ አፈጻጸማቸውን ስታያቸው ዜሮ ነው። ለምን ይመስላችኋል? መለስ ብለን ራሳችንን እንመልከት። ግድ የላችሁ ከእግዚአብሔር ጋር እንዳንቀራረብ ዲያብሎስ እንቅፋቱን ስለሚያደርግ ነው። ማን አልኳችሁ? ቅዱስ ጳውሎስ ምን አለ መሰላችሁ? ክርስቶስ በፊታችሁ ተሰቅሎ ሳለ እንዳታዩት አዚሙን የረጨባችሁ ማን ነው አለ። ክርስቶስ ፉልዱረ ኬሰኒtti fannifamee osoo jiru akka isan laalleef ija keessan kana gugeenyudha jedhee nutti dubbata። ክርስቶስ yeroo እንደ ፉልዱረ keenyatti akka fannifamee ilaala። ሁሌ ችንካሩን ተመልከቱ። ሕማማት ሲመጣ አይደለም፣ አጽዋማት ሲመጣ አይደለም። ክርስቶስ ለኔና ለእናንተ እጆቹ ተቸንክሯል፣ አልተቸነከሩ? ጀርባው እስኪላጥ ድረስ ተገርፏል፣ አልተገረፈም? ይህንን አስቡ። ኃጢአት ስትሰሩ ለኔ ሲል ዋጋ ከፍሏል፣ ለኔ ሲል ቆስሏል፣ ለኔ ሲል ደምቷል፣ ለኔ ሲል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዷል። ደግሞ ለኔ ሲል በጲላጦስ አደባባይ ቆሞ በዚያ በመጻጉዕ በጥፊ ተመቷል ብላችሁ አስቡ። ቅዱስ ዮሐንስ አፈወርቅ ሲናገር አንተ መጻጉዕ ሆይ ውለታን የረሳ የፈወሰ አምላክን ደግሞ ውለታውን ረስተ እጆች እንዴት ተነሱል? አምላክ ፈውሶ ያለምንም ጥያቄ አልጋን ተሸከም ተመላለስ አለ። ዘመድ በረሳ ሰዓት ዘመድ ሆነ፣ ወገን በጣለ ሰዓት ወገን ሆነ፣ በወደክ ሰዓት አነሳ። ያነሳ አምላክ ላይ እጅህን እንዴት አነሳ ይላል። ብዙዎቻችን እኮ እንደው እጆቻችን ኃጢአት ስናሰራ በመንግስት መስሪያ ቤት የምትሰሩ ካላችሁ በሰው ሕይወት ላይ ያልተገባ ፍርድ ፈርዳችሁ ስትፈርሙ ያ ፍርድ እንደ መጻጉዕ እጆቻችንን በክርስቶስ ላይ ማንሳት ነው። ለምን? በክርስቶስ ያ ሰው ምን ተብሏልና? ክርስቲያን ተብሏል አልተባለም? ስትፈርዱ ተጠንቀቁ። የሚፈርድ እግዚአብሔር አለ፣ እኛ ፈራጆች አይደለንም። በመንግስቱ ስልጣን እኛን ማን ፈራጅ አደረገን? የሚፈርድ እግዚአብሔር ነው። ቢቻል ስለበደሉ ሰዎች እንጸልይ፣ ስለወደቁ ሰዎች እንጸልይ፣ ስለራቁ ሰዎች እንጸልይ። ለእግዚአብሔር ጸሎቱን አቀረበ። ነገር ግን እግዚአብሔር ምን አለው? አንተ ይህን ታደርግ ዘንድ አልተፈቀደልህም አለው። ምን አልወለልህም? አንዳንድ ጊዜ የምትጠይቁት ጥያቄ እግዚአብሔር ፍቃድ ላይ ሰጠን ይችላል። እንደው አንድ ሕፃን ብትመለከቱ ሕፃናት በቤታችሁ ያሉ ወይ ደግሞ አባት እናት ካላችሁ ሁሉ ነገር የሚጠቅም ነው ብለው እጆቻቸውን ወደ እሳት ሊሰዱ ይችላሉ። በዚህ ሰዓት እኛ ምንድነው የምናደርገው? እጆቻቸውን ከእሳት እንከለክላለን አይደል?
ለምን? እሳቱ ስለሚያቃጥላቸው። እኛም ለእግዚአብሔር ልጆቹ ነን። ለእግዚአብሔር ምን ሆነን? ስለዚህ ለኛ ይጠቅመናል ብለን የምንጸልየውን ጸሎት እግዚአብሔር ደግሞ ይጎዳሃል ብሎ ሊከለክለን ይችላል። እኛንን ትክክል? እግዚአብሔር እኮ ነው ትክክል። በምድር ላይ ወደድንም ጠላንም የተጠራ ነው ባለጸጎች ሆነን ሀብት ንብረት ኖሮን ያንን ሀብታችን ንብረታችን ሰዎች አውቀውልን እንዲሰግዱልን ሳይሆን ባለን ነገር እግዚአብሔርን አመስግነን በሰማይ የዘላለም ሕይወት እንድንኖር ነው። እውነት ነው ሐሰት ነው? ያጣችሁ ሰዎች አታማርሩ። ትላንት በብዙ መንገድ ተባርካችሁ ዛሬ ጓዳችሁ የጎደለ ጠላት በአንድም በሌላም መንገድ ይሁን ተመልከቱት ብሎ የተሳለቀባችሁ ካለ ግድ የላችሁም። ቀን አለው ለእግዚአብሔር። ምን አለው? ሰው ቀን አይጠብቅም፣ ጊዜ አይጠብቅም። እግዚአብሔር ግን ቀን አለው። ጠብቁት። እግዚአብሔር የጠበቁት ተባርከዋል። እነ ያዕቆብን ስትመለከቱ ኦሪት ዘፍጥረት ምዕራፍ 28 ላይ እንዲህ ያለ ቅዱስ ያዕቆብ ከእግዚአብሔር ጋር ተነጋገረ። አንድ የአዲስ ኪዳንን ምስጢርም ተመለከተ። ስለዚህ ያንን ምስጢር ከተመለከተ በኋላ ካልባረከኝ አልለቅህም ማለት። እስቲ ይህንን ቃል በሉ። ካልባረከኝ በሉ አልለቅህም። የሆነ ኤብስቴ መለጀዳ ስንዲሱ ኢላላ ዋቀዮ ሀንገስን ኤብሱት መነሳ ከሰቱራ kadhanna erga kadhattan booda qorumsi yeroo dhufu hin fagaatina amantanii hin ganina arra kennaa keessan waaqayyo fuulduratti gammachuudhaan akka kennitan borummoo gaddi yeroo dhufu mana waaqayyooti hin fagaatina waaqayyo kenne waaqayyo fudhate jedha nagaan qabnu kan waaqayyooti gudon keenya kan eebbifamu waaqayyoodhaani ba'aagalli keenya kan eeggamu waaqayyoodhaani kanaaf nuti eebbifamu kan dandeenyu akka Yaaqoob na eebbistu malee sin gadhiisu jennedha ካልባረከኝ በሉት እግዚአብሔርን ካልባረከኝ አልለቅህም ይባርከን እርሱ በትምህርታችን ይባርከን በመውጣት መግባታችን ይባርከን ሰራተኞች በስራችሁ መድኃኔዓለም ይባርካችሁ እርሱ ካልባረከን መች መሰላችሁ መባረካችን ሀብት ስናገኝ አይደለም ጤና ኖሮን ስንመላለስ አይደለም መባረካችን የሚታየው ለሰዎች ምሳሌ ሆነን መንግስቱን ስንወርስ ነው ምኑን ስንወርስ ለምን ቅዱስ ጳውሎስ ንህነሰ አገርነ ዘበሰማይ አለ ሀገራችን ቤት ነው አሁን ከዚህ ስትወጡ ቤት አላችሁላችሁ ቤታችሁ ትገባላችሁ አይደል እቤት አለን ማለት ነው እቤት ያለው ደግሞ እንደው ቢመሽም ቤት አለኝ ብሎ ቁጭ ይላል ሌላው ደግሞ ራቅ ያለውን ቢሆን በታክሲም ቢሆን ሄዳለሁ ከዛ ቤት ያርፋለሁ ይላል አሁን ይሄ ምድራዊ ቤት ነው ለምንድነው ሰማያዊ ቤታችን ቤት አለን ብለን መልካም አንሰራው አለን የለንም ሰማያዊ ስፍራ እወስዳችኋለሁ ብሎናል አሳርፋችኋለሁ ብሎናል እሱ ያሳርፋል አያሳርፍም እኔ ወዳለሁበት እናንተ ትመጣላችሁ ብሏል ስፍራ አዘጋጅላችኋለሁ ብሎናል ያውም ደግሞ ዘላለማዊ ስፍራ በከይ ሲኒፈን ቆጴሳ እዶይ ሲኒፈን ቆጴሳ ነው እንጀዴራ ማሎይ ሶዳቲና በከቀብነ ክርስቲያኖታ በረበራን ሰውሊን ካን ጅራን አብደን ቅጤፈተን ረከተን ዋቀዮ ገለቴፈዳ ገለተ ከሰቲ ኤቢፈሙን ጅራ ቁልቁልች ዳዊት አትጎቹ እንደንደሱ ኤርገ ጀደሜ ደወሜ ቦድ ሜው ያጎፍታ ዋነናኒ ጎቹ ዳፍቀቡ ነቲ ሚጀዴ ቅዱስ ዳዊት ለመኔ እግዚአብሔርን ቤት ልስራል እግዚአብሔርን በናታን በኩል አልተፈቀደልህም አታደርግም አለ አሁን ይሄንን ሲናገር እግዚአብሔር ዳዊት አላግሮመረመ ምን አላደረገም አታግሮምሩም አፍጥ ስላላችሁ ነገር መስራት እንችላለን አትበሉ እጅግር ስላላችሁ እንደው እንዲናደርጋለን አትበሉ አሁን ዓለም እያለች ያለችው ነገር አለ ይቻላል ብለው ያሰለጥናሉ በአንዳንድ ቦታ እናንተም የዩቲዩብ ጓደኞች ናችሁና ይቻላል ይሏቸዋል ቀንም ማታም ይቻላል ቤተክርስቲያን ደግሞ የሚቻለው ኃይልን በሚሰጠኝ በክርስቶስ መልሱልኝ በክርስቶስ ሁሉን በማን
በክርስቶስ ነው ይቻላል። ዝም ብሎ መዝለል በክርስቶስ ነው የሚቻለው። በእግዚአብሔር ነው የሚቻለው። በቅዱሳን ምልጃ ነው የሚቻለው። ይህንን እናምናለን። አዎ ይቻላል። በማን ኃይል አይቻልም ተባለ። ዳዊት እጁን አርፎ ሰብስቦ አስቀመጠ። ግን እንዲህ አለ፣ እንደው እኔ እንኳን ባልችል ከኔ በኋላ ላለው ትውልድ ምን አሰብክ ጌታ ሆይ ብለህ ጠይቅልኝ አለ። ጠየቀለት። ናታንም ካንተ በኋላ የተነሳው ልጅ ቤቴን ይሰራል አለ። አሁን እውነት ምድራዊን ቤት አይደለም፣ ስለ ሰማያዊ ቤት ቅዱስ ዳዊት ግን በትንቢቱ እንዲህ ብሎ ተመለከተ። ቃሉን ስትመለከቱ በዚህ በመዝሙረ ዳዊት ቅድም መነሻ አድርጌ ለትምህርታችን እየነገርኳችሁ ያለሁት ምዕራፍ 45 ላይ ስትመለከቱ እንዲህ አለ፣ እንደው ለኔ ባይፈቀድም እኔ ማድረግ ባይቻለኝም አሁንም ግን ምስጋናዬ ይቀጥላልና ልቤ መልካሙን ነገር አፈለቀ አለ። ልቤ ምንን አፈለቀ? መልሱልኝ። ልቤ ምንን አፈለቀ? ጎሳ ልበየ ቃለ ሰናየ። ልቦናዬ በጎ ነገርን አወጣ። በቅዳሴ ማርያም ላይ እንደተባለ እኔም የድንግልን ገናናነቷን እናገራለሁ አለ አባ ሕርያቆስ። መዝሙረኛው ዳዊት የተናገረውን ቃል መሰረት አድርጎ ነው። ኤላ ከስቴድ ቁልቁልች ዳዊት መነኮ ጀቹዳፍ ሲፍ እንደንዳሙ ያጀደሙ መሌ እርገ ከነጀደሜ ቦዳ ሲፍ ቦደ ኢልመኬቲፍ እንደንዳማ አቲገሩ ህንዱታ አቦቲ ኬት ሲመከምታ ጀዴ ዋቀዮን ትዱበቴ አተው መሌ ቁልቁልች ዳዊት ገሩ ለጴንኮ ዋን ጋሪ ዱበታ ጀዴ ለጴንኮ ማል ዱበታ ናዴ ቢሳ ማል ዱበታ አመሜ ለጴን ኬሰን ማል ያዳ ጅራው ፍጋፈዳ አረብኒ ኬኛ ዋን ጋሪ ዱበታ ለጴን ኬኛ ዱጉማ ሰገሌ ሰዋቀዮ ሰጅራታ ያዳ ጅራ ኢሰ ጀዶፍ ካፈቹኑ በርባችሳ ልቦናዬ በጎ ነገርን መልካም ነገርን አፈለቀ ካለ በኋላ እኔም ስራዬን ለንጉስ እናገራለሁ አለ። ምንን ስራችሁን ለእግዚአብሔር ተናገሩ። መውጣት መግባት እንደው ቢሮ መክፈት የለባችሁ። እንደው የሆነ ድርጅት ሊኖራችሁ አይገባም። ስራ ማለት ምን ማለት ነው? ሰራ ዘሰራ ለአብርሃም ወመሐለ ለይስሐቅ ዋቀመ ስማ ለያዕቆብ ሲል ትርጓሜው ምን ማለት ነው? ሰራ ማለት አመሰገነ። አንድም ብዙ ትርጓሜ ይኑረው እንጂ ምን አደረገ ማለት ነው? አመሰገነ ማለት ነው። ለስራ ማለት ምን ማለት ነው? ለምስጋና ማለት ነው። እንዲህ ካለ በኋላ እንደው አጠር አድርጌ ትምህርቴን ጭብጥ ሐሳብ ስነግራችሁ በዚሁ በመዝሙረኛው ዳዊት ላይ ሲናገር እንዲህ አለ፣ የንጉሥ ሴቶች ልጆች ለክብር ናቸው አለ። የምን ሴቶች? የንጉሥ ሴቶች ልጆች ለክብር ናቸው ካለ በኋላ በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች አለ። ንግስቲቱ ቤት ትቆማለች። አሁን መስራት የፈለገው ቅዱስ ዳዊት ምድራዊ ቤት ነው። ምን አይነት ቤት? ያቺ ታቦተ ጽዮን የምታድርበት ነው። እግዚአብሔር ደግሞ ልቦናዬ መልካም ነገርን ያፈልቃል ብሏል። መልካም ነገሩን አስበዋልና የሚበልጠውን ጸጋ ሰጠው። ጸጋ በዲበ ጸጋ እንዲህ በጸጋ ላይ ጸጋ ሰጠው። ስለዚህ ሰማያዊውን ምስጋና በሰማይ ያለውን ስርዓት ተመለከተ። ወትቀውም ንግሥት በየማንከ ካለ በኋላ ባልባሰ ወርቅ ውጽፍት ወሁብርት አለ። ንግስቲቱ እንደው የወርቅ ልብስ ለብሳ በቀኝ ትቆማለች አለ። ለእግዚአብሔር ቀኝ ግራ አለው ወይ? ለኛ ይሄው ቀኝ ይሄ ነው፣ ግራዬ ይሄ ነው። ለእግዚአብሔር ቀኝ አለው ስንል ለኔ አሁን እግዚአብሔር በዚህ በኩል ነው ያለው ማለት ነው አይደል? ምን ማለት ነው ቀኝ ማለት? ቀኝ ማለት ኃይል ማለት ነው። ምን ማለት ነው? የማነ እግዚአብሔር ገብረት ኃይለ የማነ እግዚአብሔር አልዓለ ተኒ ይላል ቅዱስ ዳዊት። የእግዚአብሔር ቀኝ ኃይልን አደረገቻል። በኃይሉ ሞትን ድል አድርጎ ከተነሳ በኋላ ንግስቲቱም ደግሞ ንጉሥ ክርስቶስን ከወለደች በኋላ በሰማይ ያለውን ስርዓት ሲነግረን እርሷ በቀኝ ትቆማለች በኃይል በስልጣን በምልጃ ሲል ነው ቅዱስ ዳዊት። አሁን ምድራዊውን ነገር አይደለም፣ ጥቂቱን ነገር ስንጠይቅ በእግዚአብሔር ፊት ትልቁን ይሰጣል አይሰጥም? ይሰጥካ የሮጋ ፈኑ ይሰ ጉዳ ከንከን ዋቀዮዳ
erga akkas jedhee galateeffatee booda akkas jedhee waa'ee qulqulleetti dubaroo Maariyaam raajii isaatiin dubbate yaa dubaroo na dhagayittiin jedhe mana abbaa fi haadha kee irraanfadhu kanaan booda mootichi si'in si jaalateera ስምዒ ወለቴ ወርኢ ዋጽሚ እዝነኪ ርእሲ ሕዝበኪ ወቤተ አቡኪ አላት። አሁን አለ ንግሥት ሆይ በቀኙ የቆምሽ የምታማልጂ ደግሞ የወርቅ ልብስ የተጎናጸፍሽ ሆይ ስሚኝ አለ። ምን በይ አሁን ዓለም እየጠፋች ያለችው ቤተ ክርስቲያንን መስማት አቅቷት ነው። እግዚአብሔርን መስማት አቅቷት ነው። እንዲህ ነው ያለው ከሰማይ የመጣው ድምፅ የወደድኩት ልጄ እርሱ ነውና እርሱን ምን በሉት። አያችሁ መስማት አለ ማለት ነው። እዝኒን ይጹም ይላል ቅዱስ ዳዊት። ከኃጢአት ነው መልካሙን ነገር ከመስማት አይደለም። ስለዚህ ልጄ ሆይ ስሚ አለ። ልጄ ብሎ የጠራት ድንግል ማርያምን ነው። ለምን እንዲህ ብሎ በማቴዎስ ወንጌል ምዕራፍ 1 ላይ ተርኮልናል። የዳዊት የአብርሃም የመጽሐፉ ልደት እንዲህ ይላል። መጽሐፈ ልደት ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን ብሎ በኪዳኑ ላይ እንዲጀምር አብርሃም ወለዶ ለይስሐቅ ይስሐቅ ወለዶ ለያዕቆብ እያለ እንደሚተርከው ቅዱስ ዳዊት ልጄ ብሎ የጠራት ድንግል ማርያምን ነው። ማንን በመጽሐፍ ቅዱስ ላይ ስትመለከቱ እንዲህ ይላል። አሁን ስለ ቅዱስ ዳዊት አባትነት ስለ ቅድስት ድንግል ማርያም ልጅነት መረዳት ከፈለጋችሁ ዲያብሎስ በዘመናት ሲመላለስ ከክርስቶስ ጋር በአንድም በሌላም መንገድ እንቅፋት ያስቀምጥ ይፈታተነው ነበር። ደግሞ ብዙዎች የተፈወሱ ሰዎች የዳዊት ልጅ ሆይ ምን በለን ይላሉ። የዳዊት ልጅ ሆይ በሉ ማረን። አሁን ክርስቶስ የዳዊት ልጅ ነው ወይ? በዳዊትና በክርስቶስ መካከል አሁን ቸርች ሂስትሪ ነው የምነግራቸው የቤተ ክርስቲያን ታሪክ። በክርስቶስና በዳዊት መካከል የ1000 ዓመት ልዩነት አለ። የስንት ዓመት አልኳችሁ? አሁን ክርስቶስን የዳዊት ልጅ ሆይ ማረን። አሁን እንደው እዚህ ያላችሁ ሰዎች በስጋዊ አባት አላችሁ። የኬሌ ልጅ ብንባል አባታችን እንደው እኛ 20 ዓመት ቢሆነን እንደው ቢበልጠን 30 ዓመት ነው 50 ዓመት ነው ማለት ነው። ክርስቶስና ዳዊት መካከል ደግሞ ከ1000 ዓመት በላይ ልዩነት ምን ማለት ነው? የዳዊት ልጅ ሆይ ያለ ስትመለከቱ ውዳሴ ማርያማችንን መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስ እስመ እንፍሬ ከርስከ አነብር ዲበ መንበርከ ብሎ ቃል ገብቶለት ነበር። ካንተ በኋላ በዙፋኑ ላይ በዚህ ንግስና ላይ የሚውለው ልጅህን አስቀምጠዋለሁ። በጊዜው ሲተረጎም ለሰለሞን ነው። ፍጻሜውን ግን ስትመለከቱት ሰማይና ምድር ለፈጠረ ለኢየሱስ ክርስቶስ ነው። ስለዚህ እንዲህ አለ፣ ልጄ ሆይ ስሚ ካለ በኋላ ወለገጽኪ ይትማለሉ ኩሎሙ አሕዛበ ምድር አለ። በፊትሽም አለ ነገስታት፣ መኳንን፣ ካህናት በፊትሽ ይማልላሉ፣ አማልጂን ይላሉ አለ። እዚህ የተሰበሰብነው ድንግልን አማልጂን ለማለት ነው። ምን ለማለት? ምልጃዋ አይልን አመስግኑት እግዚአብሔርን። ታማልዳለችና ወለገጽኪ ይትማለሉ ኩሎሙ አሕዛበ ምድር፣ በፊትሽ ነገስታት ይማልላሉ አለ። ምድራዊ ክብራቸው ስላልጠቀማቸው በፊትሽ ካህናት ይማልላሉ፣ በፊትሽ አገልጋዮች መምህራን፣ በፊትሽ ምእመናን ይማልላሉ። መማለል ብቻ አይደለም ስምሽን ለልጅ ልጅ ይነግራሉ አለ። ስምሽን በሉ እስቲ ለልጅ ልጅ ይነግራሉ። አሁን የምንነግረውን ለልጅ ልጅ ለትውልድ የምንነግረውን ስም ብቻ ሊንገራችሁና ቅዱስ ዳዊት እንዴት እንደተባረከ ነግሬያችሁ ትምህርት የልጨርስ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እንዲህ አለና ቅዱስ ዳዊት ካመሰገነ በኋላ የመጨረሻውን ቃል ሲናገር ለልጅ ልጅ ሁሉ ስምሽን ያሳስባሉ። እስቲ በአዲስ ኪዳን ይሄንን ቃል እንመልከት። ድንግል ማርያም ከኤልሳቤጥ ጋር ስትነጋገር ምን አለች? ኩሉ ትውልድ ያስተበጽኡኪ ለኪ ለባትትኪ አለች። ትውልድ ሁሉ ምን ይሉኛል? ቅዱስ ዳዊት ደግሞ ለልጅ ልጅ ሁሉ ስምሽን ምን ይላሉ? ያሳስባሉ በሉኝ። ምን ይላሉ?
ከቃሉ ጋር ናችሁ። መድኃኔዓለም ከሁላችን ጋር ይሁን። ስምሽን ለልጅ ልጅ ሁሉ ምን ያደርጋሉ? አሁን ድንግል ማርያም ቅዱስ ዳዊት አባቷ የመሰከረው በመዝሙሩ በበገናው ያመሰገናትን ልጄ ሆይ ብሎ የጠራትን አዳም በተስፋ ቃል አሻግሮ ያያትን ማርያምሰ ታቱ ውስጥ ከርሱ ለአዳም እምትካት ከመጻዳ ባህሪ እንዲል ማርያምስ ከአዳም ባህሪ ውስጥ ከጥንት ታበራ ነበር እንዲል ያ ስታበራ የነበረው የቃል ኪዳኑ ቃል መፈጸሚያው የቅዱስ ዳዊት ቃልና ድንግል በራሷ የመሰከረችው ቃል ነው። ከእንግዲህ ወዲህ ትውልድ ሁሉ ምን ይሉኛል? ምን ይሉኛል? አያችሁ፣ እኛም ትውልድ ነን አይደለንም? ኤና ቁልቁልቺ ዳዊት መቃኬ ዶሎተቲ ኒረብሱ ኒለለቡ ጀዴ ዱበቴራ ሞቶኒ ገረኬ ኒዱፉ ሲፍ ኒቆመው ኒሰገዱ ሃደ ኬኛ ጽዮን ኒጀዱ ሲኬሳስ ክርስቶስ ኢየሱስ ደለቴራ ጀዴ ፋርሳይሳቲን ገለቴፈቴራ ሜየሮ መጻፈ ቁልቁሉ ጉባይራሉ ከኩዋራ ኬሰቲ ወንጌለ ሉቃስ ጉባይረት ቁልቁሌቲን ዱበሮ ማርያም አሎኒ ሁንዱምቱ ነገለቴፈቱ ጀቴ አሎኒ ሁንዱምቱ ማለታዘሱ ኖቲስ ዳሎታ ዳይን ገለቴፈና እናመሰግናታለን። ትውልድንና ትውልድ እሉት ወግፍቲት ይላል። አንዳንድ አማጽያን አሉ በአንድም በሌላ መንገድ ከድንግል ምስጋና የራቁ ድንግልን የረሱ እሷ ግን የማትረሳቸው በመከራ ሰዓት የምታማልዳቸው ሲጨንቃቸው የአማኑኤል እናት ብለው የሚጠሯቸው። አረ እንጥራት እቺን እናት ግዴላችሁም። የማን እናት? የማን እናት? አያችሁ ከኤልሳቤጥ ጋር ስትነጋገር እንደው አስተውሉ። በመንፈስ ቅዱስ ኤልሳቤጥ ተመላች። ስለዚህ ድንግል ማርያምን ምን አለች? የጌታዬ ኢየሱስ ክርስቶስ ንጉሥ ካላችሁ ድንግል ማርያም አረ መልሱ። ድንግል ማርያም አንድ ሲደመር አንድ እንደዛ እንደማለት እኮ ነው። ክርስቶስን ፍቅር ካልን ድንግል ማርያምን የፍቅር ክርስቶስን አምላክ አለን። የማን እናት? የአምላክ እናት። የሰማነው እንደው ሰዎች ቢናገሩ ሊዋሹ ይችላሉ። ኤልሳቤጥ የተናገረችው በምን ተሞልታ ነው? በምን? እኛም የመንፈስ ቅዱስ ልጆች ነን። የምን ልጆች? በ40 እና በ80 ቀን የተወለድን የመንፈስ ቅዱስ ልጆች ነን። ስለዚህ በዚያ መንፈስ ተቃይንተን ድንግልን ብጽዕት እንላታለን። ምን እንላታለን? አሁን ይህንን ቃል ከኤልሳቤጥ ሳንሰማ ቀድሞ ከቅዱስ ዳዊት ሰምተናል። ደግሞ እንዲህ አለ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ ስታነቡ የናቁሽ ሁሉ ወደ እግርሽ ጫማ ስር ይሰግዳሉ አለ ቅዱስ ኢሳይያስ። ደግሞ እናታችን ጽዮን ይላሉ። እናታችን ምን ይላሉ? አንዳንድ ሰዎች እንደው ጽዮን እንደ እርሻ ትታረሳለች የሚል እኮ በመጽሐፍ ቅዱስ ተጽፏል ይላሉ። እና እንደው ጽዮን ተብሎ የተጻፈው እኮ ለድንግል ማርያም ብቻ አይደለም። አንዱ ለዳዊት ከተማ ነው፣ አንዱ ደግሞ ለተራራ ተነግሯል። ሶስተኛውና ትልቁ አማናዊ ምስጢር ያለው ለድንግል ማርያም ነው። ተራራ ልጅ ይወልዳል እንዴ? ይወልዳል እንዴ? መዝሙር 86 ተጠራጠራላችሁ እንዴ? ተራራ ልጅ ይወልዳል? እምነ ጽዮን ይብልሰብ ወብእሲ ተወልደ በውስጤታ አለ ቅዱስ ዳዊት። ሰው ሁሉ እናታችን ማን ይላል? እናታችን ማን ይላል? ጽዮን ማለት ምን ማለት ነው? አንባ መልሱልኝ። አንባ በሉ። መጠጊያ። መጠጊያችን እኮ ናት ድንግል ማርያም። ለምን መሰላችሁ ኦርቶዶክስ እንዲከፍ አድርጋ ስለ ድንግል ማርያም የምትናገረው? ክርስቶስን ስናመልከው ከድንግል ማርያም የነሳውን ስጋውን ደሙን እየበላን እየጠጣን የዘላለም ሕይወት እንደምናገኝ ስለምናምን ነው። አሁን ክርስቶስን በአምላክነት ድንግል ማርያም ግን የአምላክ እናት ብለን እናከብራለን። ቤተ ክርስቲያን ዞትር ስለ ድንግል ማርያም ከፍ አድርጋ የምትናገረው ምስጋናው በምድር ብቻ አይደለም። ከማን ዘንድ ነው? ከእግዚአብሔር ዘንድ የተላከ ስሙ ገብርኤል የሚባል መልአክ መጣ ይላል። ስሙ ማን ይባላል? ቅዱስ ገብርኤል የሚባል መልአክ
ከእግዚአብሔር ዘንድ ነው የተላከው። ስለዚህ ድንግልን ሲናገራት አረ ምን አላት ካልን ጸጋን የሞላብሽ ሆይ ምን ይበልሽ ምን ይበልሽ ደስ ይበላችሁ። ደስ ብሎናል በድንግል ማርያም። ተፈሲኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ እያልን ባንቺም ክርስቶስ ተወልዷል። ቤተልሔም ማለት የእንጀራ ቤት ማለት ነው። ድንግል ማርያም በቤተልሔም ትመሰላለችና ለምን ከቤተልሔም እንጀራ እንደሚገኘው ሁሉ ከድንግል ማርያም ደግሞ አማናዊ ምግብ መጠጥ የሆነ ኢየሱስ ክርስቶስ ተገኝቷል። ያውም ደግሞ ምን ይላል መሰላችሁ? ዘጸማ ሀቤ ይላል። ወደኔ የመጣ የተጠማ ቢኖር ወደኔ ይምጣ። ዘጸማ ሀቤ ይምጻ። ወደኔ የተጠማ ቢኖር ወደኔ ይምጣ። ደግሞ ከበላኝ ከጠጣኝ በኋላ ዘላለማዊ ሕይወት በውስጡ ይፈልቃል። ቅዱስ ያሬድን አመስግኗል እኮ። የተጠማ ቢኖር ወደኔ ምን ይበል? ወደኔ ምን ይበል? አሁን እኮ ፍቅር ተጠምተናል። አሁን አንድነት ተጠምተናል። አሁን ሰላም ተጠምተናል። አገራችን በጦርነት እየተርመሰመሰች ነው። አሁን ወጥቶ መግባታችን ጥያቄ ምልክት ሆኗል። ስለዚህ ግዴላችሁ የተጠማናቸው ብዙ ነገሮች አሉ። እርሱ ይመልሳል። ወደ ክርስቶስ እንቅረብ። መቅረቢያ ማዕዳችን ደግሞ ድንግል ማርያም ማናት? ማናት? የያዕቆብ መሰላል ድንግል ማርያም። በለዋ ላይ መላእክት ሲወጡ ሲወርዱ ያያት ድንግል ማርያም። ከእግዚአብሔር የተላከው መልአክ እግዚአብሔር ካንቺ ጋር ነው ብሏታል። እግዚአብሔር አሁን እግዚአብሔር ከእርሷ ጋር ከሆነ እንደው እግዚአብሔር አብሮት ካለው ጋር እኛም አብረን ብንሆን እንባረካለን እንረገማለን? ግድ የላችሁም እንባረካለን። ከድንግል ማርያም ጋር ነው። ማን አብሯት ስላለ? ስለዚህ ጸጋን የሞላብሽ ሆይ አረ ቅዳሴያችንን ተመልከቱ። ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይላል እኮ። ለገብርኤል የማብሰርን ለቅዱስ ሚካኤል ደግሞ ምሕረት የመስጠት እድል አገልግሎት ተሰጠው ካለ በኋላ ሰማያትን ሁሉ ጠቅልላ የያዘች የሰማያት ሁሉ ሀብት ደግሞ ለድንግል ማርያም ተሰጣት። ለምን መሰላችሁ? ሰማይ ያልቻለውን ሰማይ መቀመጫዬ ነው ምድር የእግሬ መረገጫ ናት ያለ እግዚአብሔር በድንግል ማርያም ማይጸን ውስጥ 9 ወር ከ5 ቀን በማይጸኗ ውስጥ አድሯል። አድሯል አላደረም? እውነት ነው ሐሰት ነው? ይቃል አድሯል። ማደር ብቻ አይደለም። እንዲህ ይላል እኮ ቅዱስ ዳዊት ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ አለ መዝሙር 131 ላይ እግሮቹ በቆሙበት ስፍራ እንሰግዳለን። ምኖቹ በቆሙበት ስፍራ? ምኖቹ? ብዙ ጊዜ ሰምታችሁ ሊሆን ይችላል ይህንን ቃል። ምኖቹ በቆሙበት ስፍራ? አሁን እንደው ከኛ እምነት ውጪ ላሉ ሰዎች ጠይቋቸው። እግሮቹ ለቆሙበት ስፍራ የምንሰግድ ከሆነ አረ በድንግል ማርያም ማይጸን ውስጥ 9 ወር ከ5 ቀን እኮ ከተማ አድርጓታል። ስለዚህ እንሰግድላታለን። ክብር ለድንግል ማርያም ይሁን። እናመሰግናታለን። የክብር ነው ምንሰግድላት። ለቅዱሳን የሚገባውን ክብር ነው ለእርሷም የምንሰጠው። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ ካለ በኋላ ተንስ እግዚኦ ውስተ ዕረፍት ካንተ ወታቦተ መቅደስከ ነሐሴ 16 እንዳይመልሰን ልመለስ። ስለዚህ ቅዱስ ገብርኤል ድንግል ማርያምን አመሰገናት። ማመስገን ብቻ አይደለም። ይህንን ቃል ሰምታ አላበቃችም። ኤልሳቤጥን በመንፈስ ቅዱስ ተመልታ የጌታዬ እናት። በቃ ይህንን ቃል የማን እናት? ታጽናናለች። የማን እናት? ታረጋጋለች። የማን እናት? ጭንቃችንን ትረዳለች። የማን እናት? ያከበራት እግዚአብሔር ነውና የማን እናት? የጌታ እናት። ይህንን ከምድርም ኤልሳቤጥ ከሰማይ ገብርኤል ከሰማ በኋላ ከተናገሩ ከመሰከሩ በኋላ ድንግል ማርያም ምናለች? አረ ትውልድ ሁሉ ብፅዕት ይሉኛል አለች። ትውልድ ሁሉ ምን ይሉኛል? እኛም ደግሞ ልጆች ነና፣ ትውልድ ነንና፣ የአብርሃም ልጆች ነና። የአባ ጊዮርጊስ ዘጋስጫ፣ የነ ቅዱስ ቄርሎስ፣ የነ ቅዱስ አትናቴዎስ ደግሞ የነ አግናጢዮስ ምጥውላ አንበሳ የነዚህ ሁሉ ልጆች ስለሆንን አረ ምን እንላታለን? ብፅዕት ክብርት ንዕድ ምልዕተ ጸጋ ምልዕተ ክብር እንላታለን። እንዲህ ባለው ሁኔታ እንጠራታለን። ስሟን ለልጅ ልጅ እንነግራለን። ስሟን ለማን እንነግራለን? ልጆች እንደው ሲወለዱ እናቶች
ማርያም እንደው ከመወላዳቸው አስቀድሞ በጭንቅ ሰዓት ምንድነው የሚሉት? ማርያም። እንደው አንድ መዝሙር አለ፣ እንደው መዝሙር ለመስበክ አይደል፣ ማርያም ማርያም ሚል እንደው በጭንቅ ሰዓት የሚጠራ ስም እኮ ነው። እኛ ብቻ ይመስላችኋለን? እኛማ ጠርተን አርፈንበታል በዚህ ስም። ማር ብንል በምድር ጣፋጭ ስም ነው። ያም ስንል ለመላእክት የተሰጣቸው እስመ አኮቴቶሙ ረፍቶሙ እስመ ረፍቶሙ አኮቴቶሙ የተባለላቸው ምስጋና ረፍታቸው ደግሞ ምስጋና የሆነ እሞሙ ለሰማዕት ወእቶሙ ለመላእክት ድንግል ማርያም ለሰማዕታት እናታቸው ናት። ለሰማዕታት ምንድናት? ምድር ላይ ስትኖሩ ሰማዕት ናችሁ። በብዙ ነገር በዓለም መሞላት ይልቅ በመንፈሳዊ ሕይወታችን ተሞልተን ከዓለም ልንጎድል እንችላለን። ስለዚህ ሰው በምድር ላይ ሲኖር ሰማዕት ነው። በትዳር መካከል የሚኖር ሰዎች ለትዳራቸው ከታመኑ ለትዳሩ ሰማዕት ሆነው እየኖሩ ነው ማለት ነው። በድንግልና ሕይወታቸው እግዚአብሔርን የሚያገለግሉ ሰዎች ለሰው ምሳሌ አይደለም፣ ለእግዚአብሔር የሚታመኑ ከሆነ በምድር ላይ ሰማዕት ናቸውና እሞሙ ለሰማዕት እንላታለን። ስለዚህ ነብዩ ዳዊት እየጠራት ስምሽን ለልጅ ልጅ ሁሉ እናገራለሁ አለ። ለምን? ምድራዊ ቤትን ትሰራለህ ብሎ ምድራዊ ቤትን እሰራለሁ ብሎ አስቦ ነበር። እግዚአብሔር ሰማያዊ ቤት የሆነችውን ለሁሉ ማረፊያ የሆነችውን ድንግል ማርያምን ተመልከት አለ። እኛም አሻግረን እሷን እንድንመለከት አምላከ ቅዱሳን ይርዳን። ወይዘክሩ ስመኪ ለኩሉ ትውልድ ስምሽን ለልጅ ልጅ ይናገራሉ። አረ ገና ይነገራል ስለ ድንግል ውዳሴ። ቅዱስ ኤፍሬም እንዲህ አለ፣ አሐዝ እግዚኦ መዋግደ ጸጋከ እስኪል ድረስ በሰኞ በሰኑይ በሰሉስ በረቡዕ በሐሙስ በዓርብ በቀዳሚት ሰንበት በሰንበተ ክርስቲያን ቅዱስ ኤፍሬም እንዲህ ባለው ሁኔታ ድንግልን ስሟን ለልጅ ልጅ ነግረዋል። እናንተም እናት አባቶች ለልጆቻችሁ ማርያም ስም የሚለውን ስም አስይዙ። በሷ በእንተ ሔዋን ተሐጽኦ ተገነት ወበንተ ማርያም ድንግል ተረወለነ ዳግመ ከፈለነ ልብላ እምፀ ሕይወት ዘውቱ ሥጋው ለክርስቶስ ደሙ ክቡር አለ ቅዱስ ኤፍሬም ሐሙስ ውዳሴ ማርያም ላይ። ቅዱስ ኤፍሬም ድንግልን ሲጠራት በሔዋን ፋንታ የተሰጠሽን ምትክ አላት። ድንግል ማርያም ምትካችን ናት። ምናችን ናት? ሞት ለታወጀበት ዓለም ሕይወት የሆነው ክርስቶስን የወለደች ናትና ስሟን እየመሰከርን እየነገርን አማልጅን የጌታ እናት እያልን የክርስቶስ እናት የብርሃን እናት እያልን ዞትር በቤቱ በኦርቶዶክስ ተዋሕዶ ሃይማኖት እንድንጸና አምላከ ቅዱሳን ይርዳን። ለዛሬው ደግሞ እንዲህ ባለው ሁኔታ ተሰብስበናል። ከቁጥር ሳያጎለን ለዛሬ ዓመት በእድሜ በጤና በጠብቆቱ ጠብቆ ያድርሰን። ከድንግል ማርያም በረከት ረድኤት ሁላችን ላይ መድኃኔዓለም ያሳድርብን። የሁላችን ፍጻሜ ሲያምር መልካም ነውና የሰው ልጅ ፍጻሜያችንን እርሱ ያሳምርልን። ማንም የቆመ ደግሞ ቢመስለው እንዳይወድቅ ይጠንቀቅ ይላልና የቆምን የመሰለ ንስሐ ገብተን ራሳችንን አጽንተን በምድርም በሰማይም ተባርከን ዘላለማዊ ሕይወት እንድናገኝ አምላከ ቅዱሳን ይርዳን። ለቅዱስ ዳዊት በትንቢቱ የተለመነች የተመሰገነች ድንግል ማርያም በኤልሳቤጥ ቤት በረከትን የሞላች ድንግል ማርያም በእኔና በእናንተ ቤትም በቤታችን ስንዴ የጎደለው ሁሉ ሞልቶ የጠመመው ሁሉ ተቃንቶ ሕይወታችን ሁሉ እንዲባረክ ምልጃዋ አይለየን። የአምላክ ቸርነት የድንግል ማርያም አማላጅነት የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።